ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 9 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በአዲስ አበባና በሌሎች ከተሞች የሚኖሩ የትግራይ ተወላጆች የህወሓት ቡድን እየፈጸመ ያለውን አፈና ሊታገሉ ይገባል ሲል አረና ፓርቲ መጠየቁን፣ የአንድ ሀገር ሉዓላዊነት የሚደፈረው ባዕዳን ኃይሎች ድንበር ጥሰው ሲገቡና ሀብት በዋዛና ፈዛዛ ከሀገር ሲወጣ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ የአንጋፋው ድምፃዊ ሰማኸኝ በለው ወይም ሰሚ ባላገሩ ስርዓተ ቀብር መፈጸሙን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። በአዲስ አበባና በሌሎች ከተሞች የሚኖሩ የትግራይ ተወላጆች የህወሓት ቡድን እየፈጸመ ያለውን አፈና ሊታገሉ ይገባል ሲል አረና ፓርቲ ጠየቀ። መሰረቱን በትግራይ ያደረገው የአረና ትግራይ ፓርቲ በወቅታዊ የትግራይ ክልል ጉዳይ በሰጠው መግለጫ የህወሓት ቡድን ስልጣኑን ለማራዘም እንዲሁም የሻዕቢያን ተልዕኮና ጥቅም ለማስከበር ይረዳኛል ያለውን አፋኝ ህግ አውጥቷል ሲል ከሷል። አዋጁ ከመውጣቱም በፊት በአክሱም፣ በሽረ፣ በተንቤን፣ በወጅራትና በሌሎች አካባቢዎች አፈናውን ሲያካሂድ ነበር ሲል ገልጿል። ይሁን እንጂ መላው የትግራይ ህዝብ ሊባል በሚችል ደረጃ የጦርነት እንቅስቃሴውንና የአስገዳጅ አፈሳውን በህዝባዊ እምቢተኝነት እየተቃወሙት ይገኛሉ ብሏል። ሀሳባቸው መግለጻቸውን ተከትሎ የ76 ዓመቷ ወይዘሮ አህዛ ህሉፍ መታሰራቸውን መግለጫው አንስተዋል። ይህ እስርና አፈና ደግሞ የትግራይ ህዝብ የጀመረውን እምቢተኝነት አጠናክሮ ያስቀጥላል እንጂ አያስቆመም ሲል ገልጿል። በዚህ መሰረት የልማት ቡድን በሚል ወጣቶችን የሚጠቁሙ አካላት ከድርጊታቸው እንዲታቀቡና እንዲመክሩ ያሳሰበው ፓርቲው በክልሉ ያሉ ታጣቂዎችም ዓላማ በሌለው ጦርነት አልሳተፍም እንዲሉ ጠይቋል። እያደረክ ያለውን ጸረ ህወሓት እንቅስቃሴ አጠናክረ ቀጥል ሲል ለወጣቱ ጥሪ ያቀረበው አረና ስልትና ብልሃትን ጨምርበት፣ ሁሉም ህዝብ የሚሳተፍበት ህዝባዊ እምቢተኝነት እንዲሆን አድርገው ብሏል። በአዲስ አበባና በሌሎች የሀገሪቱ አካባቢዎች የሚገኙ የትግራይ ተወላጆች ደግሞ ከወጣቱና ከህዝቡ ጎን ተሰልፈው የህወሓትን ቡድን የሚቃወም ሰላማዊ ሰልፍ ሌሎች ትግሎችንም እንዲያደርጉ ጠይቋል። በተያያዘ መረጃ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የልጆቻችንና የልጅ ልጆቻችን ሞት ይብቃ ማለት ወንጀል የሆነባት ትግራይ ተፈጥራለች ብለዋል። ይህ እንዲሆን ደግሞ አንዳንዶቻችን አውቀን ሌሎቻችን ደግሞ ሳናውቅ አስተዋጽኦ አድርገናል ያሉት አቶ ጌታቸው ተግባሩ እጅግ እንደሚያሳዝንና እንደሚያሳፍርም ገልጸዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ይህንን ያሰፈሩት የህወሓት ቡድን የ76 ዓመቷን አዛውንት ወይዘሮ አህዛ ህሉፍን ሀሳባቸውን ገልጸዋል በሚል ማሰሩን ተከትሎ ነው። የአንድ ሀገር ሉዓላዊነት የሚደፈረው ባዕዳን ኃይሎች ድንበር ጥሰው ሲገቡና ሀብት በዋዛና ፈዛዛ ከሀገር ሲወጣ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአንድ ሀገር ሉዓላዊነት የሚደፈረው ባዕዳን ኃይሎች አለመውና ድንበር ጥሰው ሲገቡ እንዲሁም ሀብትና ንብረት በዋዛና ፈዛዛ ከሀገር ሲወጣ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ የዘንድሮውን የአረንጓዴ አሻራ መርሃ ግብር ተስፋን መትከል በሚል መሪ ሀሳብ ትናንት ሰኔ 8 ቀን 2018 ዓ.ም በቢሾፍቱ ከተማ በይፋ ባስጀምሩበት ወቅት ባስተላለፉት መልእክት የአንድ ሀገር ሉዓላዊነት የሚደፈረው በሁለት ጉዳዮች ሲሆን አንዱ ባዕዳን ኃይሎች አለመውና ድንበር ጥሰው ሲገቡ፣ ሌላኛው የኛ ሀብትና ንብረት በዋዛና ፈዛዛ ሲወጣ የሉዓላዊነት መደፈር ነው ብለዋል። ኢትዮጵያ ባለፉት ዓመታት ያጣችው የአፈር መጠን በገንዘብ ሊተመን የማይችል ከፍተኛ ጉዳት ማድረሱን የገለጹት ጠቅላይ ሚኒስትር አብይ የአረንጓዴ አሻራ መርሃ ግብር የኢትዮጵያን ሁለንተናዊ ሉዓላዊነት አሰናስሎ የሚያረጋግጥ ብሔራዊ ኢኒሼቲቭ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አክለውም የእኛ አባቶች አድዋ ላይ ወራሪን በማሳፈር ገድል ሰርተዋል። የእኛ ትውልድም በአረንጓዴ አሻራ ሌላኛውን ለትውልድ የሚሻገር ታላቅ ገድል እየሰራ ነው ብለዋል። የአንድ ሀገር ሉዓላዊነት ተደፈረ የሚባለው በሁለት ዋና ዋና መንገዶች ነው። አንደኛው መንገድ ባዕድ አልሞ አስቦ ታጥቆ ድንበር ጥሶ ሲገባብን ያኔ የሀገር ሉዓላዊነት ተደፈረ ይባላል። በዘመናት መካከል ኢትዮጵያውያን አባቶቻችን እንደዚህ ያለው መደፈር እንዳያጋጥም ሕይወታቸውን፣ አጥንታቸውን፣ ደማቸውን፣ ማንነታቸውን በመገበር ነፃ ሀገር ሊያስረክቡን ችለዋል። ሁለተኛው ሉዓላዊነት የሚደፈርበት መንገድ
ጠላት ከውጭ መጥቶ ሳይሆን የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለው ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር የደን የሰብልና ሁለንተናዊ ሉዓላዊነትን የማረጋገጥ ወሳኝ የልማት አቅጣጫ መሆኑን የገለጹት ጠቅላይ ሚኒስትር አብይ ኢትዮጵያ ኮፕ32ን ስታስተናግድ 65 ቢሊዮን ችግኞችን መትከል የቻለች ሀገር መሆኗንም ለዓለም እናበስራለን ብለዋል። ከ10 በላይ አዳዲስ የፍራፍሬ ዝርያዎችን በኢትዮጵያ በማላመድ የምግብ ዋስትናን ማረጋገጥ የሚያስችል ስራ እየተሰራ ነው ያሉት ጠቅላይ ሚኒስትር አብይ በአረንጓዴ አሻራ አይችሉም የሚሉ የጥርጣሬ ድምጾችን በተግባር መስበር እንደተቻለና ይህ የእንችላለን ስነ ልቦና ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግዙፍ ግንባታና ትልቅ አርማና አንቀሳቃሽ ኃይል እንደሚሆንም አመልክተዋል። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ከዛሬ ጀምሮ በሚደረጉ እንቅስቃሴዎች ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል፣ ስብሰባዎች ችግኝ ሳንተክል እንዳንጀምር፣ ቸርች መስጊድ የምንሄድ ሰዎች ችግኝ ሳንተክል እንዳንጀምር፣ ችግኝ ስንተክል ተፈጥሮን ስንንከባከብ መንከባከብ የሚገባን ምድር ስንንከባከብ ጸሎቱ ይደመጣል። የአንጋፋው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ስርዓተ ቀብር ተፈጸመ። ሰሜ ባላገሩ በሚለው የቅጽል ስሙ የሚታወቀው አንጋፋው የባህላዊ ሙዚቃ ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ ትናንት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱ ይታወቃል። የድምፃዊው ሰማኸኝ በለው ስርዓተ ቀብርም ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተፈጽሟል። ከአባቱ ከአቶ በለው ሽምዬና ከእናቱ ከወይዘሮ እናትነሽ ቢልሊ መስከረም 17 ቀን 1960 ዓ.ም በባህር ዳር ከተማ የተወለደው ድምፃዊው በ14 ዓመቱ በባህር ዳር ቀበሌ 3 ታዳጊ ህፃናት በመቀጠልም አብዮታዊ ኢትዮጵያ ወጣቶች ማህበር ከዚያም ግሽ አባይ የባህል ቡድን አባል በመሆን ሰርቷል። ድምፃዊ ሰማኸኝ በለው ወደ አዲስ አበባ በመምጣትም የተለያዩ ባህላዊና ሌሎች ይዘት ያላቸው የሙዚቃ ስራዎችን ለአድማጭ ተመልካች እያበረከተ ሲሆን ከነዚህ መካከል ደግሞ ባላገር፣ ደቦት እንስራ፣ ዝናቡን፣ ዘናበይ፣ አረምኑን ሰጠሽ፣ አውዳመትና ሌሎችም ከተወዳጁ ስራዎች መካከል ይጠቀሳሉ። ድምፃዊ ሰማኸኝ በለው ከ2 ወራት በፊት ለአባይ ቴሌቪዥን ሰከላ ሾው በሰጠው ቃለ መጠይቅም ከትዳር አጋሩ ጋር ከ35 ዓመታት በላይ እንዳስቆጠረ ተናግሮ ነበር። በትዳር ህይወቱም 4 ልጆችና 4 የልጅ ልጆች እንዳሉትም ገልጾ ነበር። ድምፃዊው ካጋጠመው ውፍረት ጋር በተያያዘ መንስኤው ምን እንደሆነ በዚሁ ቃለ መጠይቅ ለቀረበለት ጥያቄው ውፍረቱ ከቅርብ ጊዜ በፊት እንዳጋጠመውና እሱም ከዘር ጋር የተያያዘ ስፖርታዊ እንቅስቃሴ አለማድረግና ከረፍት ማብዛት የመጣ መሆኑን መግለጹ አይዘነጋም። በጤና በኩል ያጋጠመው ሌላ ችግር እንዳልነበረበትም ጠቁሞ ክብደቱን ለመቀነስም ጥረት እያደረገ እንደነበረም በወቅቱ መናገሩ ይታወሳል። በትናንትናው ዕለት ግን ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። አባይ ቴሌቪዥን በሰማኸኝ በለው ሰሜ ባላገሩ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለአንጋፋው ድምፃዊ ቤተሰቦች፣ ወዳጅ ዘመዶችና አድናቂዎች ልባዊ መጽናናትን ይመኛል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል።
ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የሰላም አማራጭን ችላ ብሎ ወደ ውጊያ የሚገባ ኃይል ካለ ድል የሚያደርግና እስከ ወዲያኛው የሚያከስም ሰራዊት አለን ሲሉ ሌተናል ጄኔራል ይልማ መርዳሳ መግለጻቸውን፣ በመጤጠል እንቅስቃሴዋ ከባድ ተቃውሞ እየገጠማት ያለችው ደቡብ አፍሪካ ለዶክተር ቴዎድሮስ አድሃኖም ወቀሳ ምላሽ መስጠቷን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። የሰላም አማራጭን ችላ ብሎ ወደ ውጊያ የሚገባ ኃይል ካለ ድል የሚያደርግና እስከ ወዳኛው የሚያከስም ሰራዊት አለን ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ። የሰላም አማራጭን ችላ ብሎ ወደ ውጊያ የሚገባ ኃይል ካለ ድል የሚያደርግና እስከ ወዳኛው የሚያከስም አስተማማኝ መቼ ኃይል አለን ሲሉ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ሌተናል ጄኔራል ይልማ መርዳሳ አክለውም ጠላት ሲሉ በጠሯቸው አካላት የሰላም አማራጭን ችላ ብሎ ወደ ውጊያ የሚገባ ኃይል ካለ አየር ኃይላችን በጠላት ላይ የሚወስደው እርምጃ እስከ ወዳኛው የሚያከስም አስተማማኝ መቼ ኃይል መሆኑን በተግባር ያረጋግጣል በማለት ተናግረዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ያሉት ዋና አዛዡ ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀ የማይበገር አየር ኃይል መገንባት ተችሏል ብለዋል። ሌተናል ጄኔራል ይልማ መርዳሳ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱንም ተናግረዋል። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያውን ከሩቅ ማስቀረት መሆኑን የገለጹት ዋና አዛዡ የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመም ድል መቀዳጀት እንደሆነ አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው አስተማማኝ ኃይል እንዳደረገውም ዋና አዛዡ ገልጸዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ቢኖሩም ነገር ግን የኢትዮጵያን ሰማይ በንቃት የሚጠብቅና የሚቆጣጠር ጀግና አየር ኃይል አለን ያሉት ሌተናል ጄኔራል ይልማ መርዳሳም እነዚህ ኃይሎች የታሪክ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ማለታቸውን ከመከላከያ ሰራዊት ያገኘነው መረጃም ያመላክታል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ስርቆት ሳቢያ ከ239 ሚሊዮን ብር በላይ ኪሳራ ደርሷል አለም። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት ብቻ በሀገሪቱ የተለያዩ አካባቢዎች በኤሌክትሪክ መሰረተ ልማት ላይ በተፈጸሙ ስርቆቶች ሳቢያ ከ239 ሚሊዮን 420 ሺህ ብር በላይ ኪሳራ መድረሱን አስታውቋል። በአገልግሎቱ የሪጂኖች የህግ አገልግሎት ድጋፍና አስተባባሪ ኃላፊ አቶ ወንደርሶን ጌታቸው ባለፉት 9 ወራት በተለያዩ የሀገሪቱ ክፍሎች 329 የመሰረተ ልማት ስርቆት ወንጀሎች እንደተፈጸሙ ተናግረው ወንጀሎቹም የኃይልና የትራንስፎርመር ስርቆትን ጨምሮ ለኮሪደር ልማት የተዘረጉ ኬብሎችን ያካተቱ ናቸው ብለዋል። የመሰረተ ልማት ስርቆቱ በሀገር ላይ እየደረሰ ያለው ማህበራዊና ኢኮኖሚያዊ ስብራት ከፍተኛ መሆኑን ያብራሩት አቶ ወንደሰን የትራንስፎርመር ክፍሎችና የመዳብ ገመዶች በሚሰረቁበት ወቅት የኃይል አቅርቦት በድንገት ስለሚቋረጥ የህብረተሰቡን የዕለት ተዕለት እንቅስቃሴ እያስተጓጎለ ነው ብለዋል። መንግስት በኢነርጂ አዋጅ መሰረት በኤሌክትሪክ ማመንጫ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ወይም እስከ 50 ሺህ ብር በሚደርስ የገንዘብ መቀጮና በሁለቱም እንዲቀጡ የሚደነግጉ የህግ ማዕቀፎች እንዳሉት ገልጸዋል። አቶ ወንደሰን ወንጀለኞቹን ለህግ ለማቅረብና ተጠያቂ ለማድረግ ጥረቶች እየተደረጉ ቢሆንም እነዚህ ጥብቅ ህጎች በስራ ላይ እያሉ እንኳ በየአካባቢው የሚፈጸሙ ስርቆትና ውድመት አሁንም ሊቀንስ አለመቻሉን ለፕሬስ ተናግረዋል። በመሰረተ ልማት ላይ የሚደርሰው ስርቆት ተጎጂው የኢትዮጵያ ኤሌክትሪክ አገልግሎት ብቻ ሳይሆን ሁሉም የሀገሪቱ ዜጋ መሆኑን የጠቆሙት አቶ ወንደሰን ድርጊቱ አሁን ካለበት ደረጃ አልፎ ወደ ከፋ ብሔራዊ ቀውስ ከመድረሱ በፊት አስቸኳይ መፍትሄ ሊበጅለት ይገባል ብለዋል። ችግሩን በዘላቂነት ለመቅረፍ የመንግስት የህግ አስከባሪ አካላት እርምጃ ብቻ በቂ አለመሆኑን የጠቆሙት ኃላፊው ህብረተሰቡ፣ የጸጥታ አካላትና እያንዳንዱ ዜጋ እነዚህን የልማት አውታሮች እንደ ሀብቱ በመቁጠር የመጠበቅና የመከላከል ኃላፊነቱን እንዲወጣም ጥሪ አቅርበዋል። በመጤጠል እንቅስቃሴዋ ከባድ ተቃውሞ እየገጠማት ያለችው ደቡብ አፍሪካ ለዶክተር ቴዎድሮስ አድሃኖም ወቀሳ ምላሽ ሰጠች። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የህይወት መጥፋት፣ የተለያዩ ጥቃቶች እንዲሁም የንብረት ዘረፋ እያጋጠማቸው እንደሆነ በመግለጽ በከፍተኛ ስጋት ውስጥ መሆናቸውን በተደጋጋሚ ጊዜ እየገለጹ ይገኛሉ። ይህንን ጉዳይ በተመለከተም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ከትናንት በስቲያ ሰኔ 7 ቀን 2018 ዓ.ም በደቡብ አፍሪካ ውስጥ በሚፈጸሙ መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀል
መፈናቀላቸውንና የሰው ሕይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያንንም በምሳሌነት መጥቀሳቸው ይታወሳል። በዚህም ሳቢያ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን ያመላከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ደግሞ ለሕይወታቸው በመስጋት በኤክስ ገጻቸውም ላይ አጋርተው እንደነበር አይዘነጋም። ይህንን ተከትሎም ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴዎድሮስ የጠቀሷቸው የውጭ ዜጎች ሕይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤ ጠል ጥቃት እንዳልሆነ አስተባብለዋል። ባለስልጣናት ለኢትዮጵያውያንና ለሞዛምቢካውያን ሞት ምክንያት የመጤ ጠል ጥቃት አለመሆኑን ከመግለጻቸው በተጨማሪም የኢትዮጵያውያን ሞት ከተደራጀ ወንጀል ጋር እንደሚያያዝ እንዲሁም የሞዛምቢክ ደግሞ ምርመራ እየተደረገበት እንደሆነ አስረድተዋል። የደቡብ አፍሪካ ባለስልጣናት ይህንን ጉዳይ ቢያስተባብሉም በደቡብ አፍሪካ ከቅርብ ጊዜ ወዲህ በውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃትን የሚያመላክቱ ዘገባዎች ሲወጡ ቆይተዋል። የኢፌዴሪ ውጭ ጉዳይ ሚኒስትር ከዚህ ቀደም በሰጠው ሳምንታዊ መግለጫም ኢትዮጵያውያን ላይ የሚፈጸሙ ጥቃቶች እንዲቆሙና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ መጠየቁን እንዲሁም የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ መግለጹ ይታወሳል። የውጭ ጉዳይ ሚኒስትር በተለይም የኢትዮጵያ መንግስት ይህንኑ ጉዳይ የሚከታተልና ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩን መግለጹ አይዘነጋም። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ስትቃወም አሜሪካ በበኩሏ ለኢራን $300 ሚሊዮን ልትሰጥ ነው የተባለውን ትራምፕ አስተባበሉ። ኢራን በሊባኖስ ላይ የሚፈጸም የእስራኤል ጥቃት ከአሜሪካ ጋር የተደረገ ስምምነትን ይጥሳል ስትል አሳውቃለች። በሊባኖስ ያለው ጦርነት ማብቃት ከአጠቃላይ ጦርነት ማብቃት ተነጥሎ የሚታይ እንዳልሆነ ነው ኢራን የገለጸችው። አሜሪካን በበኩሏ ለኢራን $300 ሚሊዮን ልትሰጥ ነው የሚለውን መረጃ ዶናልድ ትራምፕ አስተባብለዋል። ትራምፕ እንዲህ ያለ ክፍያ መፈጸሙን ፈጽሞ ውሸት ነው በማለት አጣጥለውታል። ዘነበሉፍ ኢራን እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ስትቃወም አሜሪካ በበኩሏ ለኢራን $300 ሚሊዮን ልትሰጥ ነው መባሉን አስተባበለች። የአሜሪካና የኢራን የሰላም ስምምነት ከተፈረመ በኋላ በሊባኖስ ላይ የሚፈጸም የእስራኤል ጥቃት ከአሜሪካ ጋር የተደረገው ስምምነትን የሚጥስ ነው ስትል ኢራን ገልጻለች። ኢራን ከዚህ በኋላ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት የመግባቢያ ስምምነቱን የሚጥስ መሆኑን ያሳወቀችው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ስምምነቱ ሲደረስ በአንድ በኩል ኢራንና ሂዝቦላህ በሌላ በኩል ደግሞ አሜሪካና እስራኤል ሆነው ነው በማለት የእስራኤልን ጥቃት እንዲቆም አሳስበዋል። አራግቺ አጽንኦት በመስጠት እንደተናገሩት በሊባኖስ ያለው ጦርነት ማብቃት ከአጠቃላዩ ጦርነት ማብቃት ተነጥሎ የሚታይ አይደለም። የጦርነቱ ማብቃት በተጨማሪም የወረራ ማብቃትንም የሚያካትት ነው ብለዋል። በዚህ መሰረት ከዚህ በኋላ የእስራኤል ወረራ በሊባኖስ መሬት ላይ የሚቀጥል ከሆነ የተደረሰውን የመግባቢያ ስምምነት ጥሰት ነው ብለን በእኛም በኩል እንመለከተዋለን ሲሉ አራግቺ አስጠንቅቀዋል። ይህ የኢራን የውጭ ጉዳይ ሚኒስቴር ንግግር የተሰማው እስራኤል በደቡባዊ ሊባኖስ ውስጥ ወደሚገኙ ወታደሮቿ እየተጠጉ ነበር ያለቻቸው አካላት ላይ ጥቃት መፈጸሟን ካሳወቀች በኋላ ነው። የሊባኖሱ ሂዝቦላህ ቡድን በበኩሉ ለእስራኤል ጥቃት ምላሽ ሚሳኤሎችና ድሮኖችን ማስወንጨፉን ተናግሯል። አሜሪካና ኢራን ከስምምነት መድረሳቸው ይፋ ከሆነ በኋላ እስራኤል የደህንነት ቀጠና ባለችው የሊባኖስ ግዛት ውስጥ ኃይሎቿ እንደሚቆዩ አሳውቃለች። በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስና በሱሪያ ግዛት ላይ የምታደርገውን እንቅስቃሴ እንደሚቀጥል ነው። ኔታንያሁ ለጋዜጠኞች በሰጡት መግለጫ እንደተናገሩት የእስራኤል ጦር በሊባኖስ ውስጥ እንደሚቆይና 570 ካሬ ኪሎ ሜትር አካባቢ እንደሚይዝም ተናግረዋል። እስራኤል በኢራን ከሚደገፈው የሊባኖስ ታጣቂ ሂዝቦላ ጋር ባደረገችው ግጭት ከ3000 በላይ ሰዎች ተገድለዋል። በሊባኖስ የጸጥታ መከላከያ ቀጠና ውስጥ አስፈላጊ እስከሆነ ድረስ እንቆያለን ሲሉ ኔታንያሁ ለጋዜጠኞች ገልጸዋል። የኔታንያሁ ይህ አስተያየት ግን ቀድሞውኑ ደካማ በሆነው የተኩስ አቁም ስምምነት ላይ ጫና ሊፈጥር ይችላል። ስምምነት ላይ መደረሱን ባሳለፍነው እሁድ ዕለት ያስታወቁት የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ የመግባቢያ ሰነዱ ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ እንቅስቃሴዎችን በቋሚነት ማቋረጥን ያካትታል ብለዋል። በርካታ የእስራኤል መንግስት ባለስልጣናት በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት አውግዘውታል። ይህ በእንዲህ እንዳለ አሜሪካና ኢራን ከስምምነት ከደረሱ በኋላ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን ፕሬዝዳንት ዶናልድ ትራምፕ አስተባብለዋል። ፕሬዝዳንቱ በማህበራዊ
በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት ላይ መደረሱን ጠቅሰው ነገር ግን አሜሪካ ለኢራን $300 ሚሊዮን ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን $300 ሚሊዮን ልትከፍል ነው በሚል የሚነገረው በዲሞክራቶች የሚነገር ሐሰተኛ ወሬ ነው ብለዋል። ኢራንና አሜሪካ ደረሱበት የተባለውና ራሳቸው ፕሬዝዳንት ትራምፕ ፈርመውበታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዝርዝር ዋነኛ ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነቱ ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ በሙሉ የተቀበሉት ሲሆን የመጨረሻው ስምምነት አርብ ዕለት ስዊዘርላንድ ውስጥ በተወካዮቻቸው አማካይነት ይፈረማል ተብሎ ይጠበቃል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፈል ሀብታሙ እንደሚከተል ያቀርባቸዋል። የኢትዮጵያ ብሔራዊ ባንክ ልዩ የውጭ ምንዛሪ ጨረታ ውጤትን ይፋ አደረገ። ኢትዮጵያ ብሔራዊ ባንክ ዛሬ ሰኔ 9 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሪ ጨረታ 100 ሚሊዮን የአሜሪካን ዶላር ለተጫራቾች ማሰራጨቱን አሳውቋል። ብሔራዊ ባንክ ይፋ ባደረገው መግለጫ መሰረት በዕለቱ በቀረበው የውጭ ምንዛሪ ጨረታ ላይ ለመሳተፍ ባንኮች ከፍተኛ ፍላጎት ማሳየታቸው የተገለጸ ሲሆን አጠቃላይ የቀረበው የባንኮቹ የግዢ ፍላጎት መጠን ከሁለት እጥፍ በላይ በመብለጥ 236.30 ሚሊዮን የአሜሪካን ዶላር ደርሷል። የባንኮች ፍላጎት ከአቅርቦቱ በሁለት እጥፍ በላይ የበለጠ ሲሆን ከአቅርቦቱ በላይ በእጅጉ ጨምሮም ታይቷል። በጨረታው ላይ የተሳተፉት የፋይናንስ ተቋማት ለመግዛት የጠየቁት አጠቃላይ የገንዘብ መጠን ማዕከላዊ ባንኩ ካቀረበው በሁለት እጥፍ በላይ በመብለጥ 236.30 ሚሊዮን የአሜሪካን ዶላር ደርሷል። ዛሬ በተካሄደው በዚህ ጨረታ አንድ የአሜሪካን ዶላር አማካኝ ዋጋው 158 ብር ሆኖ ተመዝግቧል። በዚህ ልዩ የውጭ ምንዛሪ ጨረታ ላይ 16 የሀገር ውስጥ የንግድ ባንኮች የተሳተፉ ቢሆንም ካለው የተገደበ አቅርቦትና ከፍተኛ ፍላጎት የተነሳ የውጭ ምንዛሪ ድርድር ማግኘት የቻሉት 8 ባንኮች ብቻ መሆናቸውን የብሔራዊ ባንክ መግለጫም ያሳያል። የነበሩ የመልካም አስተዳደር ችግሮችን ፈትቻለሁ ያለው የጉራጌ ዞን አስተዳደር ለአካባቢው ተወላጅ ባለሀብቶች የኢንቨስትመንት ጥሪ አቀረበ። የማዕከላዊ ኢትዮጵያ ክልል የጉራጌ ዞን አስተዳደር በክልሉ ያሉ የመልካም አስተዳደር ችግሮችን በመቀረፋቸው የአካባቢው ተወላጅ ባለሀብቶች ወደ ዞኑ መጥተው በኢንቨስትመንት እንዲሳተፉ ጥሪ አቅርበዋል። የዞኑ አስተዳደር ይህን ጥሪ ያቀረበው በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እዣ ወረዳ የሀሮት ሪል ስቴት እህት ኩባንያ የሆነው ቪታ ሳሉቲ የቱቦ ላሪ ፋብሪካ ተመርቆ ስራ በጀመረበት ወቅት ነው። በማዕከላዊ ኢትዮጵያ ክልል የመጀመሪያው ነው የተባለው ይህ የቱቦ ላሪ ፋብሪካ በአካባቢው ያለውን የምርት እጥረት ችግር ይቀርፋልም ተብሏል። ፋብሪካው ከ600 ሚሊዮን ብር በላይ በሆነ ካፒታል ወጪ መገንባቱን የተናገሩት የፋብሪካው መስራችና ባለቤት አቶ ሰይድ ሀጂ ኑሩ ከ123 በላይ ለሆኑ ሰራተኞች ቋሚ የስራ ዕድል መፈጠሩን ተናግረዋል። በተለያዩ መጠኖች የቱቦ ላሪ ምርቶችን በማምረት ደቡብ ኢትዮጵያ ክልልና አጎራባች አካባቢዎችን ጨምሮ ለሀገር ውስጥ ገበያ በማቅረብም በዘርፉ ያለውን ውስንነት ለመቅረፍ እንደሚሰራም ገልጸዋል። አቶ ሰይድ አክሎም በቀጣይ በኢንዱስትሪ፣ በሆቴል፣ በንግድና በሌሎች ዘርፎች እንደሚሰማሩም ጠቁመዋል። በመድረኩ የተገኙት የጉራጌ ዞን አስተዳዳሪ አቶ ላጫ ጋሮማ ከዚህ ቀደም የነበሩ የመልካም አስተዳደር ችግሮች አሁን ላይ ስለተፈቱ የአካባቢው ተወላጅ ባለሀብቶች በግልም ይሁን በማህበር ወደ ዞኑ መጥተው እንዲያለሙ ጥሪያቸውን አቅርበዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዝግጅቱ ላይ ተገኝቶ ባደረጉት ንግግር ደግሞ ከቅርብ ጊዜ ወዲህ የጉራጌ ባለሀብቶች ወደ አካባቢያቸው መጥተው እያለሙ ነው ሲሉም ገልጸዋል። ይሄ ፕሮጀክት የብዙ ነገር ምልክት ነው። ይሄ ፕሮጀክት ለጉራጌ ማህበረሰብ በሁሉም በኢትዮጵያ ክፍል ተሰራይቶ ከተሞችን ለማልማት፣ ፋብሪካዎችን በማልማት፣ ንግድን በማስተማር፣ የንግድ ስርዓትን በማስፋፋት ትልቅ ሀብትና ችሎታ ያለው ማህበረሰብ ወደ አካባቢው ስንመጣ ግን እንደዛ አይደለም። ብዙ ጊዜ ወቅሳለሁ እኔ። አሁን ከቅርብ ዓመታት በኋላ ግን ብዙ ባለሀብቶች ወደየ አካባቢያቸው እየመጡ የተለያዩ ስራዎች እየሰሩ ነው ያሉት። ከዚህ ውስጥ አቶ ሰይድ ኑሩ ዛሬው ዕለት ይሄን ፋብሪካ ማስመረቃቸው፣ ይሄን በረከት ለአካባቢው ማህበረሰብ መስጠታቸው እጅግ በጣም ያስመሰግናቸዋል። የአፍሪካ የፋይናንስ ኮርፖሬሽን በኢትዮጵያና
ናይጄሪያ ለሚገነባው የዳንጎቴ የማዳበሪያ ፋብሪካ $600 ሚሊዮን ድጋፍ አቀረበ። የአፍሪካ ፋይናንስ ኮርፖሬሽን የሀገሪቱን የምግብ ዋስትና ለማጠናከር ያለመና በዳንጎቴ ግሩፕ የሚመራውን $7 ቢሊዮን የማዳበሪያ ማስፋፊያ ፕሮግራም ለመደገፍ $600 ሚሊዮን የብድር ስምምነት ተፈራርሟል። የፋይናንስ ድጋፉ በናይጄሪያ ያለውን የማዳበሪያ ምርት በ3 እጥፍ ለማሳደግና በኢትዮጵያ ለሚገነባው ግዙፍ የማዳበሪያ ማምረቻ ይውላልም ተብሏል። ኮርፖሬሽኑ $600 ሚሊዮን ብድር የፈቀደው የዳንጎቴ ግሩፕ በማዳበሪያ ይዞታ ኩባንያ ለሆነው ግሪንቪው ፈርቲላይዘር ኮርፖሬሽን ነው። ግዙፍ የማስፋፊያ ፕሮጀክት በርካታ ዋና ስራዎችን የሚያካትት ሲሆን በተለይም በናይጄሪያ የሚገኘውን የዳንጎቴ የዩሪያ ማዳበሪያ ምርት አቅም አሁን ካለበት 3 ሚሊዮን ቶን ወደ 9 ሚሊዮን ቶን በማሳደግ በ3 እጥፍ ያሳድጋል ተብሎም ይጠበቃል። ከዚህ በተጨማሪ ፕሮጀክቱ በኢትዮጵያ በአመት 3 ሚሊዮን ቶን የማምረት አቅም ያለው አዲስ የዩሪያ ማዳበሪያ ፋብሪካ ግንባታን የሚያካትት ሲሆን ይህም በፈጣን ሁኔታ እያደገ ላለው የአፍሪካ ሀብት የምግብ ዋስትና ለማረጋገጥ የግብርና ምርታማነትን ለማሳደግና የአገሪቱን የኢኮኖሚ መሰረት ለማጠናከር የተነደፈ ስትራቴጂካዊ ግብ እንደሆነም ተጠቁሟል። መግለጫውም በተለይም ከቅርብ ዓመታት ወዲህ በዓለም አቀፍ የአቅርቦት ሰንሰለት ላይ የተከሰቱ መስተጓጉሎች ከውጭ በሚገባ ማዳበሪያ ላይ በከፍተኛ ሁኔታ በሚደገፉ የአፍሪካ ሀገራት ላይ ያለውን አደጋ ቁልጭ አድርገው አሳይተዋልም ብሏል። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኢንቨስትመንት ሆልዲንግስና ከዳንጎቴ ግሩፕ ጋር በመተባበር በሶማሌ ክልል በሚገኘው በጎዴ ከተማ የዩሪያ አፈር ማዳበሪያ ፋብሪካ ግንባታ ማስጀመራቸውም ይታወሳል። ይህም $3 ቢሊዮን ይገነባል የተባለው ፋብሪካ በ40 ወራት ውስጥ ተጠናቆ ወደ ስራ ይገባል ተብሎ የሚጠበቅ ሲሆን ይህም ኢትዮጵያ በማዳበሪያ አቅርቦት ላይ በተለይም ከሩሲያና ከሌሎች የውጭ ሀገራት የምታደርገውን ጥገኝነት እንደሚቀንስም ይታመናል። ተከታተሉት የነበረው የዕለተ ማክሰኞ ሰኔ 9 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት